ፍየል ከመድረሷ ቅጠል መበጠሷ ይባላል። ሀይሚዬና ብሩኬ አሁን ነው ቪዲዮ የለቀቁት። ከምኔው አይታችሁ ለመፍረድ ለመናገር ነገር ለማቀጣጠልና ለመለያየት መቸኮላችሁ? ምን አለ ለፍቅርና ለሰላም ብትቸኩሉ ምን ይከፈልበታል? ለማንኛውም አትፍረዱ፣ ይፈረድባችኋል ነው የሚባለው። እሺ ሲቀጥል ደግሞ ሀይሚ ከቤት ወጣች ማለት ከብሩኬ ጋር ተለያየች ወይም ደግሞ አበቃ ማለት አይደለም። እሺ መቼም ሀይሚዬና ብሩኬ አይለያዩ፣ እንዳትሸወዱ። እሺ ደስ አይበላችሁ ብዙም ማለት ነው። ስለዚህ ወደ ቪዲዮ ስገባላችሁ ማለት ነው። ሀይሚዬ ሻንጣ ይዛ ስትወጣ እኔ የሆነ አሳዝናኛለች። የሆነ ነገር ነው ያስታወሰችኝ። ከእናቴ ጋር ተለይቼ ስወጣ ሻንጣዬን የጎተትኩበት ቀን ነው ትዝ ያለኝና የሆነ ነገር ውስጤ እንትን ብሎኛልና ምን ተረዳሁ ይመሰላችሁ? በአሁኑ ጊዜ ላይ የሆነ በህይወታችሁ ውስጥ የሆነ ችግር ተፈጥሮ የሆነ ጓደኛ የሆነ ወዳጅ የሆነ ነገር ዋልልኝ ብላችሁት ያንን ነገር እንደማይውልላችሁና እንደሚያበላሽባችሁ ነው የተረዳሁት ማለት ነው። ብሩኬ እንግዲህ ያቺ ልጅ ሲያመጣት ከሀይሚ ጋር አንድ እንድታረገው እንድታስታርቀው ሰላም እንዲሆን ፈልጎ ነበረ ያመጣት አይደለ? ግን ልጅቷ ሰላም ሳይሆን ለመፍጠር የመጣችው እነሱን ለማለያየት ነው የመጣችው። ቀመሩን ደግሞ የቀመረችው እሷ ናት ማለት ነው፣ ልጅቷ ማለት ነው። ብሩኬ ደግሞ በየዋህነቱ ይሄ ኖርማል ጓደኛ ነው ብሎ በሚያስብበት ታውቃላችሁ፣ የዋህነት ይጎዳል፣ ህይወታችሁን ያበላሻል፣ ብዙ ነገር ያሳጣችኋል፣ ከምትወዱት ሰው ይለያያችኋል፣ ከቤተሰብ ጋር ብዙ ነገር ያደርስባችኋል፣ የዋህነታችሁን በልክ ካላደረጋችሁት ማለት ነው። እና ብሩኬም በየዋህነቱ በጣም ብዙ ነገር እየተጎዳ ነው። ሀይሚዬም በብሩኬ የዋህነትም እሷም ብዙ ነገር እየተጎዳች ብዙ ነገር እያጣች ብዙ ነገር እየተባለች ነው ያለችው ማለት ነው። እና በሀይሚዬ ቦታ ሆናችሁ ብታስቡት በጣም ከባድ ነው ስሜቱ ማለት ነው። ትናንትና መጥታ እንደዛ ስትላት እኔ በጣም ነው የተሰማኝ፣ እውነቱን ስነግራችሁ ማለት ነው። ሀይሚ ሴት አይደለችም እንዴ? ማለት ምን አይነት ጊዜ ላይ ነን የደረስነው? እንዴት ሴት ሆነን የሴት ስሜት እንዴት መረዳት ያቅተናል? ለምንድነው የራሳችንን ስሜት የምናስቀድመው የሚል ጥያቄ እኔ ወደ ራሴ ነው የመጣብኝ ማለት ነው። እና ሀይሚን እንደዛ ብላ ስትናገራት ጭራሽ ብሩኬን ለአንተ የተለየ ስሜት አለኝ፣ ካንተ መለያየት አልፈልግም፣ እንደ ድሯችን መቀጠል እፈልጋለሁ ምናምን ስትል ከዛም አልፎ ደግሞ ሀይሚን አንቺ ሴት ነሽ ልትረጅኝ ይገባል ምናምን ስትላት፣ እንዴ ሀይሚ እኮ እንደሷ ሴት ናት አይደለ? የምትወደው የምታፈቅረው ለወደፊቷ ብዙ ነገር እንትን ያለችበት ሰው ነው አይደለ? ስለዚህ ምን አይነት መልስ ነው ልጅቷ ከሀይሚ የምትጠብቀው? ስለዚህ አንዳንድ ሴቶች በተቻላችሁ አቅም ሴቱ ናችሁ፣ የሴት ስሜት ሊገባችሁ ይገባል። በቃ የራሳችሁን ስሜት አታስቀድሙ። ያችም እህታችሁ ናት፣ ያችም ሴት ናት። እናንተ የሚሰማችሁ ስሜት ልጅቷ የሚሰማታል። ይሄን ነገር ማወቅ አለባችሁ ማለት ነው። አንድ ውለታ ደግሞ ዋሉልኝ ተብላችሁ ስትጠየቁ ደግሞ በመልካም ነገር አድርጉላችሁ። የእውነቴን ነው የምላችሁ። ሁል ጊዜ የራሳችሁን ነገር አታስቀድሙ። ብሩኬ እሱ ነው አሁን ዋጋ የከፈለው ታውቃላችሁ አይደለ? በዚች ልጅ ምክንያት የሚወዳት ልጅ ማጣት ወይም ደግሞ ከሚወዳት ልጅ ጋር መለየት በጣም አይከብድም? እንዴ ይከብዳል አይደለ? ይሄ ሁሉ ምንድነው? ብሩኬ በኖርማል ጓደኛ በእህትነት ምናምን ብሎ እና ደግሞ የሚቀርብበት መንገድ ነው። ሁሉንም ሰው ወደ እንደራሱ ስለሚያስብ ራሱን እንደራሱ ስለሚመስለው ብዙ ዋጋ እያስከፈለው ነው ያለው። እና ማንም ሰው የዋህነት ጥሩ ነው፣ ደስ የሚል ነገር ነው። ግን ደግሞ የራስን ህይወት እያበላሹ አይደለም፣ የራስን ህይወት እያጡ አይደለም የዋህነት የሚባለው። ስለዚህ የዋህነት የሆነ የራሱ የሆነ ገደብ አለው፣ ልክ አለው። ሁሉም ነገር ገደብ የሚባል ነገር አለ። ሰዎች እንደኛ እንደራሳችን ሊያስቡልን ስለማይችሉ የራሳችንን ህይወት በማይነካና በማያበላሽ መንገድ ነው እንጂ የራሳችንን ህይወት እያጣን የራሳችንን ህይወት እያበላሽን አይደለም። ስለዚህ እኔ አሁን ብሩኬን ማለት እንፈልገው የዋህነትን በልክ አድርገው፣ ሀይሚዬን ስማት፣ ሀይሚዬን አዳምጣት፣ እንድትረዳት እንፈልጋለን።
በእርግጥ አንተ በየዋህነትህ ነው። ምክንያቱም ሀይሚም ከዚህ በፊት ተናግራለች። በሴት ምክንያት ብዙ ጊዜ እንጣላለን። እሱ እንደ እህት ነው የሚቀርባቸው። ሴቶቹ ደግሞ እንደሱ አስበው አይደለም የሚቀርቡት፣ እነሱ ይቀየራሉ ምናምን እያለች የሆነ ጊዜም ስታወራ ነበር። እና የዋህነትህን በልክ አድርገው፣ የማይሆን ነገር ውስጥ ትገባለህ ማለት ነው። እና ሀይሚዬም አሁን የወጣችሁ ቤተሰብ ጋር እዛው ናት፣ የትም አትሄድም። ግን ደግሞ ብዙ ነገር ይማራል ብዬ አስባለሁኝ። ምን ያህል በየዋህነታችሁ ያንን ሰው እንደምታጡት፣ ምን ያህል ዋጋ እንትን እንደሚያስከፍላችሁ በደንብ አድርጎ ይገባዋል፣ ይማርበታል ብላ ስላሰበች ነው እንጂ ሀይሚ የትም አልሄደችም፣ ወደ የትም አትሄድም አለች። ነገም አብራችሁ ታዩዋቸዋላችሁ፣ ከነገ ወዲያም ታዩዋቸዋላችሁ ማለት ነው። እና ብዙም ደስ አይበላችሁ እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እና ስራ እንዴት ይዟችኋን? ጾም እንዴት ይዟችኋን? ሁሉ ሰላም፣ ሁሉ መልካም ነው ወይ? ራሳችሁን ጠብቁ እህቶቼ። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ነገ ደግሞ ቸር ያሰማን።